ኢራንን በትክክል ማን እየመራት ነው? የሙታጃባ ሐሚኒ መሰወርና በቴህራን ቤተ መንግስት ያለው ምስቅልቅል። ጤና ይስጥልኝ፣ አቤል አበሻ ዜና ነው። ዛሬ አንድ ትልቅ ጥያቄ ይዘን ቀርበናል። አሜሪካና እስራኤል ኢራን ላይ ጥቃት ከሰነዘሩበት የመጀመሪያ ቀን አንስቶ ዓለምን እያነጋገረ ያለው ጥያቄ ኢራንን በትክክል ማን እየመራት ነው የሚለው ነው። በመደበኛው መንገድ መልሱ ግልጽ ነው። አዲሱ ጠቅላይ መሪ ሙጃታባ ሐሚኒ ናቸው። ነገር ግን እኚህ መሪ ስልጣን ከያዙበት የካቲት 21 ቀን 2018 ዓ.ም ጀምሮ በአደባባይ ታይተው አያውቁም። ዶናልድ ትራምፕ የኢራንን አመራር የተፍረከረከ ሲሉ የገለጹት ለምንድን ነው? በቴህራን ዲፕሎማሲያውያን ወታደራዊ ውሳኔውን የሚዘውረው ማን ነው? ዝርዝር ትንታኔውን አሁን እንመለከታለን። ሙጃታባ ሐሚኒ አባታቸው አሊ ሐሚኒ በጦርነቱ የመጀመሪያ ቀን ከተገደሉ በኋላ ስልጣኑን ቢረከቡም እስካሁን በቪዲዮም ሆነ በአካል ለህዝቡ አልታዩም። ጥቂት የጽሑፍ መግለጫዎችን ከመስጠት ባለፈ የዕለት ተዕለት አመራራቸው ላይ ትልቅ ጥርጣሬ አለ። ኒውዮርክ ታይምስ የኢራን ምንጮች ጠቅሰው እንደዘገበው በመጀመሪያዎቹ ጥቃቶች ወቅት መሪው ፊታቸው ላይ ከባድ ጉዳት ደርሶባቸው ሊሆን ይችላል። ይህ ጉዳት መናገርና በአደባባይ መታየት አዳጋች ስላደረጋቸው አልቀረም ተብሏል። ይህም በኢራን የፖለቲካ ስርዓት ውስጥ ትልቅ የትርጉም ክፍተት ፈጥሯል። በወረቀት ላይ ዲፕሎማሲው በፕሬዝዳንት ማሱድ ፔዜሽኪያን በውጭ ጉዳይ ሚኒስትር አባስ አርጋቺ እጅ ላይ ያለ ቢመስልም በተግባር ግን ስልጣኑ የራቀባቸው ይመስላል። አርጋቺ ስለ ሆርሙዝ ወሽመጥ መከፈትና መዘጋት የሚሰጧቸው መግለጫዎች በአጭር ጊዜ ውስጥ ሲቀያየሩ ያስተዋውቃል። የሆርሙዝ ወሽመጥን የመቆለፍ ውሳኔ የሚተላለፈው በአህመድ ሀቪድ በሚመራው በእስላማዊ አብዮታዊ ዘብ ነው። ይህ የሚያሳየው ወታደራዊ ክንፉ ከዲፕሎማሲው ቡድን ቁጥጥር ውጭ በራሱ ፍጥረት የተንቀሳቀሰ መሆኑን ነው። አገሪቱ በትርምስ ውስጥ ባለችበት በዚህ ወቅት የቀድሞ የአብዮታዊ ዘብ አዛዥ እና የአሁኑ የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ጎልተው ወጥተዋል። ጋሊባፍ የኢራንን ተደራዳሪ ልዑክ እየመሩ ቢሆንም ሙሉ ይፋዊ ስልጣን ስላላቸውና ከሙጃታባ ሐሚኒ ጋር ስላላቸው ግንኙነት ግልጽ መረጃ የለም። በፓርላማና በወግ አጥባቂዎች መካከል ለአሜሪካ እጅ መስጠት ነው የሚሉ ድምፆችን እየበረቱ ነው። ጋሊባፍ ድርድሩንና ጦርነቱን በተግባር ለማስረዳት ቢሞክሩም አክራሪ ቡድኖች ግን ለድርድር መቀመጥ ደካማነት ነው በሚል ጫና እያደረጉ ነው። የኢራን ባለስልጣናት አንድ ሀገር አንድ አካሄድ የሚል መልእክት ለህዝባቸው ቢልኩም በተግባር ግን አመራሩ የተቀናጀ አይመስልም። ጠቅላይ መሪው የሉም፣ ፕሬዝዳንቱ አመራር አይሰጡም፣ ዲፕሎማሲው ደካማ፣ ወሳኝ እርምጃዎችን መቆጣጠር ተስኖታል። ይህ የመፈራረስ ባይሆንም ስርዓቱ ግልጽ አቅጣጫ ለመስጠት እየተቸገረ መሆኑን ያሳያል። ተመልካቾቻችን፣ የኢራን የስልጣን ማዕከል ደብዛዛ መሆን የቀውሱን ፍጥነትና አቅጣጫ ለመተንበይ አስቸጋሪ አድርጎታል። ሙጂታባ ሐሚኒ በአደባባይ አለመታየታቸው እስከ መቼ ይቀጥላል? የአብዮታዊ ዘብስ የዲፕሎማሲውን በር ሙሉ በሙሉ ይዘጋው ይሆን? እናንተስ ምን ታስባላችሁ? ኢራን በእውነት አንድነቷን ጠብቃለች ወይስ በትራምፕ እንደተባለ እየተፈረከረከች ነው? ሀሳባችሁን በኮሜንት ላይ አጋሩኝ። ቪዲዮውን ላይክ እና በማድረግ ሰብስክራይብ በማድረግ የአቤል አበሻ ዜና ቤተሰብ የሆኑ ወቅታዊ መረጃዎችን ማድረሳችን እንቀጥላለን። ቸር ያቆየን። ሰላም ለዓለማችን።